የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ዓለም አቀፉ ትንታኔ ዘገባችን ልወስዳችሁ ነው። የፍልስጤሙ ተዋጊ ቡድን ሐማስ በፈጸመው የጥቅምት 7 ጥቃት የተጀመረው የመካከለኛው ምስራቅ ጦርነት እስራኤል በዘመናት ባላንጣዎቿ ላይ አስከፊ ጥቃት እንድትፈጽም እድል ፈጥሮላታል። የቤንያሚን ኔታንያሁ አስተዳደር ረሃብን ጭምር እንደ ጦር መሳሪያ በመጠቀም ጭምር በጋዛ የምታካሄደው ዘመቻ አካባቢውን ያወደመ ሲሆን ሰብአዊ ጥፋቱ ግን ሊገለጽ ከሚችለው በብዙ ጥፍ ከፍ ብሏል የሚለው መረጃ እየወጣ ነው። ምናልባትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስልጣን ከተነሱ በኋላ የእድሜ ዘመን የመጨረሻ ጊዜያቸውን በስር ሊያሳልፉ እንደሚችሉም እየተተነበየ ይገኛል። የዛሬ ዓለም አቀፍ ትንታኔ ዘገባችን እዚህ ላይ ትኩረት አድርጓል። መርሻ ካሊ ጄኔቭ ስዊዘርላንድ በሚገኘው ዓለም አቀፉ የቀይ መስቀል ኮሚቴ ጽሕፈት ቤት የውጭ ግድግዳ ላይ በዚያችው ከተማ ከተደረሰው ስምምነት የተወሰደ አጭር ነገር ግን በበርካታ የሰብአዊነት ሀሳቦች የታጨቀ አረፍተ ነገር ይነበባል። ጦርነቶች እንኳን የራሳቸው ሕግ አላቸውም ይላል። በጉልህ ነጭና ቀይ ቀለማት የተጻፈው ይህ ሐሳብ በጦርነት ሰበብ በተለያዩ የዓለማችን ክፍሎች የሰብአዊ መብት ጥሰት በሚፈጸምበት ጊዜ ሰሚ ባይኖርም ሕያው መልእክቱን እያስተላለፈ ነው። በሰው ልጅ ታሪክ እጅግ አውዳሚ ከተባለው ሁለተኛው የዓለም ጦርነት በኋላ በስምምነቱ የሰፈረው ከዚህ መልእክት ጀርባ ያለው ትልቅ ሐሳብ በሰው ልጅ ላይ ይህን መሰል ጭፍጨፋና የጭካኔ ተግባር እንዳይፈጸም ማስታወስ ነበር። የቢቢሲው ዘጋቢ ጀረሚ ቦዌን ይህን ሐሳብ ተመርኩዞ ባሰፈረው ሰፊ ሀቲት የጦርነት ሕግ በሁለት ጎራ ያሉ ወታደሮችን ከመገዳደል ባይታደግም ወታደሮቹ በሰላማዊ ዜጎች ላይ የሚያደርሱትን ሰብአዊነት የጎደለው ተግባር ያግዳል ይላል። የጥቅምት 7 2023ቱን የሐማስ ጥቃት የመሰለ በአንድ ጊዜ በሽብር ጥቃት በመቶዎች የሚቆጠሩ ዜጎች የተገደሉባት እስራኤልም ከዚህ የሕግ የበላይነት አታመልጥም። በየትኛው መመዘኛም አሁን በጋዛ ሰርጥ የምትፈጽመውን ሰብአዊ ውድመት የመፈጸም መብት የሚያጎናጽፋት ሕግ የለም ይላል ቦዌን። ምንም እንኳን የጄኔቫው ስምምነት እከሌ በማለት አንዱን ከአንዱ ሳይለይ ሕጉ በሁሉም ላይ እንደሚፈጸም ይግለጽ እንጂ ከሰማይ የአውሮፕላንና የቦምብ ድብደባ ከምድር ፋታ የማይሰጥ ረሃብ ለሚፈትናቸው ፍልስጤማውያን ፍትህ እንደ ሰማይ የራቀ ነው። ጦርነቱ ከተጀመረ ወዲህ ቢያንስ 181 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ከተገደሉበት የጋዛው ውጊያ መረጃ ማግኘት ከአራስ ነብር ግልገሏን የመንጠቅ ያህል ከባድ ሆኗል። አካባቢው ሕይወትን የሚያስከፍል አስፈሪ የጦር ቀጠና ነውና የጋዜጠኞችን ደህንነት የሚጠበቀው ዓለም አቀፍ ኮሚቴ እንደሚገልጸው እስራኤል ወደ ስፍራው የሚገቡ ጋዜጠኞችን ማየት አትፈልግም። በሙያው አወዛጋቢ ጉዳዮችን አጥርቶና በገለልተኝነት መዘገብ ትልቁ መርህ ቢሆንም የትኛውም ጋዛ ሰርጥን መነሻ ያደረገ ታሪክ መጻፍ የሚፈልግ ጋዜጠኛ በሕይወቱ ይቆምራል። ይህን ሐሳብ የሚመለከቱ ታዛቢዎች ታዲያ የጋዜጠኞች በዚህ ደረጃ ደህንነታቸው አደጋ ላይ መውደቁ ፍልስጤማውያኑ ያሉበትን የሰብአዊ መብት ጥሰትና ሰቆቃ የሚያሳይ ነው ይላሉ። የመትረየስ ላንቃ በሚንተገተግባቸው የመድፍ አረር ምድርን በሚያርስባቸው የዘመናዊ ጦር ጀቶች ድምፅ የጆሮ ታምቡር በሚበጥስባቸው በርካታ አውደ ውጊያዎች ተገኝተው የዘገቡ አንጋፋ የዓለማችን ጋዜጠኞች የጋዛው የእስራኤል ጥቃትና የፍልስጤማውያኑ እልቂት ከዚህ የተለየ ገጽታ እንዳለው ይገልጻሉ። ሐማስ የፈጸመባትን ጥቃት በአውሮፓውያኑ 2006 ጋዛ ሰርጥን የማስተዳደር ስልጣን እንዲይዝ ድምፃቸውን የሰጡትን ፍልስጤማውያን እንደ ሕዝብ በመቅታት ሂሳብ ማወራረድ የምትፈልገው እስራኤል ይህን ስታደርግ የትኛውም ጋዜጠኛ እንዳይባት አትሻም። ፍልስጤማውያኑ በየዕለቱ በረሃብና በጦርነት በሚያልቁበት አሰቃቂው የጋዛ ሰርጥ የፈጠጠ እውነታ ዓለም አቀፉ የቀይ መስቀል ኮሚቴ የዓለም አቀፍ ጉዳዮች ጠበቆችና ለ10 ዓመታት የዘለቁ የሰብአዊ መብት ተከራካሪ ነን የሚሉ ተቋማት ጉዳዩ በጦርነት ሕግ እንደሚመራ በእስራኤል ላይ ጫና ለማድረግ ዳተኝነት አለባቸው። በአውሮፓ በስፋት የሚንጸባረቀው ሐሳብ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ለማራዘም በአንድም በሌላም መንገድ የሚተጉት የእስራኤላውያንን ደህንነት ለመጠበቅ ሳይሆን በፓርቲያቸው ውስጥ ያሉትን ጽንፈኛ ብሔርተኞች ለማስደሰትና በስልጣናቸው ላይ ለመቆየት እንደሆነ ነው። ከቅርብ ጊዜያት ወዲህ ደግሞ ከዚህ ሐሳብ ጋር አንድ አመለካከት ግዘፍ እየነሳ ነው። ምዕራባውያን ዲፕሎማቶችና መንግስታት በኔታንያሁ መንግስት ድርጊት ትዕግስታቸው እየተሟጠጠ ሲሆን ምናልባትም ጦርነቱ በሚጠናቀቅበትና ቁሳዊና ሰብአዊ ውድመቱ በሚታይበት ጊዜ የዛሬው ዝምታቸው የታሪክ ተወቃሽ እንዳያደርጋቸው ይሰጋሉ። በጋዛ ሰርጥ ያለውን እልቂት በዝምታ መመልከት በጥፋቱ ከመተባበር አይለይም የሚለው እሳቤም እየሰረጸ ነው።
የአይን ሽፋሽፍት ለቅጽበት ቢዘጉ እንቅልፍ እንኳን ድርጊቱ እሳቤ ቢኖር ትልቅ ውድመት ሊያስከትል እንደሚችል በሚታመንበት የእስራኤል የጸጥታ ጉዳዮች ላይ ኔታንያሁ የነበረባቸው ክፍተት ለጥቅምት 7ቱ የሐማስ ጥቃት ዋነኛው ምክንያት እንደሆነ በበርካቶች ይታመናልና ይህን ለመቀየር የጭካኔ ተግባራቸውን ቀጥለዋል የሚሉም ጥቂቶች አይደሉም። በዚህም ምክንያት ከቅርብ ጊዜያት ወዲህ ከመገናኛ ብዙሃን የመራቅና ቃለመጠይቆችን የመስጠት ፍላጎታቸው ከመቼውም ጊዜ በላይ የተገደበ ሆኗል። እርሳቸው ተቀርጸው የሚያስተላልፏቸው መልእክቶች በማህበራዊ መገናኛ ብዙሃን ማጋራትን እንደ አማራጭ የሚወስዱ ሲሆን የውጭ ጉዳይ ሚኒስትራቸው ጌዲዮን ሰዓርም ቃለመጠይቅ እንዲያደርጉ የቀረበላቸውን ግብዣ ውድቅ አድርገውታል። ምንም እንኳን የምግብ እርዳታ ወደ ጋዛ ሰርጥ እንዳይገባ መግቢያ መውጫውን ዘግታለች በሚል የምትወቀሰው እስራኤል በዓለማችን ታይቶ በማይታወቅ ሁኔታ ረሃብን እንደ ጦር መሳሪያ የተጠቀመች እንደሆነ የሰብአዊ መብት ተከራካሪ ነን የሚሉ ተቋማት ቢገልጹም ጠቅላይ ሚኒስትሩና ሊኩድ ፓርቲያቸውን ወክለው ፓርላማውን የተቀላቀሉ አጋሮቻቸው በፍልስጤም ምድር ምንም ረሃብ የለም በማለት እውነታውን ለመሸፋፈን አይናቸውን በጨው አጥበው ምለው ይገዘታሉ። የቢቢሲው የዓለም አቀፍ ጉዳዮች አርታኢ ጀረሚ ቦዌን ሐማስ በጥቅምት 7ቱ ጥቃት የፈጸማቸውን የሰብአዊ መብት ጥሰቶች እስራኤል ጥቃቱን ከጀመረችበት ጊዜ አንስቶ በአንድም በሌላም መንገድ ፈጽመዋለች የሚሉ የዓለም አቀፍ ባለሙያዎች ጥቂት አለመሆናቸውን ይናገራል። እስራኤልና የቤንያሚን ኔታንያሁ አስተዳደር በየትኛውም ጊዜ ቢሆን ሊረሱ የማይቻሉና የማይቀሩላቸው መልስ ሊሰጡባቸው የሚገደዱ ጥያቄዎች ዳኝነቱን ለጊዜው ሰጥተው ይጠብቋቸዋል። ፍትህ ሲሰፍን ርትዕ ሲሰርጽም በዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ የተቆረጠባቸውና ወደ ፈለጉት ሀገር በነጻነት የሚያጓዙት ኔታንያሁ በዘር ማጥፋት ይጠየቁ ይሆናል። ይህን ሐሳብ የሚጋሩት የሀገሪቱ ተቃዋሚ ፖለቲከኞች ጠቅላይ ሚኒስትሩ በጦር ወንጀለኝነታቸው መቀጠላቸው ሀገሪቱ ከዓለም እንድትገለል እያደረጋት ነው የሚል ወቀሳ ይሰነዝሩባቸዋል። ይህን መሰለ ቆሳዎች ሲሰነዘሩባቸው ራሳቸውን ከአልፍሬድ ድሬይፉስ ጋር ማነጻጸር የሚቀናቸው ኔታንያሁ ግን ለሀገራቸውና ለሕዝባቸው ዘላቂ ሰላም ሲባል እርምጃው እንደሚቀጥል ይገልጻሉ። በአውሮፓውያኑ 1890ዎቹ ፈረንሳይን ባናጋት የጸረ ሴማውያን ዘመቻ በሀገር መክዳት ወንጀል በሐሰት የተከሰሰው አይሁዳዊው አልፍሬድ ድሬይፉስ ያለአግባብ መወንጀሉን አሁንም ድረስ በርካቶች ያምናሉ። ይሁንና ኔታንያሁና ጦራቸው በጋዛ ሰርጥ የፈጸሙት የሰብአዊ መብት ጥሰት አካል ነስቶ የሚንቀሳቀስ ግዘፍ ፈጥሮ የሚዳሰስ የሚጨበጥ ወደ ፍርስራሽነት በተቀየሩ ከተሞች በረሃብ አለንጋ በሚገረፉ እናቶች አንዳች የሚበላ ነገር ፍለጋ በተስፋ ባዶ ሳህን ይዘው ወጥተው በቀቢጸ ተስፋ ባዶን ይዘው በሚመለሱ ሕፃናት የሚለካ ነውና የሰማቸው የለም። በጥቅምት 7ቱ ጥቃት ሐማስ 1200 እስራኤላውያንን ሲገድል 250 ያህሉን አግቶ ወስዷል። ከነዚህ ውስጥም 54 ያህሉ አሁንም በሐማስ ስር መሆናቸው ይገለጻል። እስራኤል መገናኛ ብዙሃንና የሰብአዊ መብት ባለሙያዎች እንዳይገቡ ባገደችበት ጋዛ ሰርጥ ጥቃት ከከፈተች ወዲህ ከ54600 በላይ ፍልስጤማውያን ሲገደሉ ከ125000 በላይ የሚሆኑት ቆስለዋል። ይህም ስለ አንድ እስራኤላዊ 38 ፍልስጤማውያን መገደላቸውን ያሳያል። የተባበሩት መንግስታት ድርጅት የሕፃናት መርጃ ዩኒሴፍ ባወጣው ዘገባ እስካለፈው የፈረንጆቹ ወርሃ ጥር ብቻ 14500 ሕፃናት በሰቆቃ ከሚኖሩባት የጋዛ ምድር ወይ ጠግበው ሳይበሉ አሊያም ከስጋት ነፃ ሳይሆኑ እስከ ወዲያኛው የችን ፍትህ አልባ ዓለም ሲሰናበቱ 17000 ያህሉ ደግሞ ከቤተሰቦቻቸው ጋር ተለያይተዋል። ምናልባትም ብዙ የተባለለት እስራኤልና አጋሩ አሜሪካ የእናቴ መቀነት በሚሉ ምክንያቶች የሚያራዝሙት የተኩስ አቁም ስምምነት ተደርሶ ጦርነቱ ቢጠናቀቅ ጋዛ ሰርጥ በዓለማችን በጦር መሳሪያ በደረሰባቸው ጉዳት አካላቸውን ያጡ በርካታ ሕፃናት ያሉባት የዓለማችን ክፍል ትሆናለች። እስራኤልና አሜሪካ እነዚህ በተመድ የሚወጡ መረጃዎችና ቁጥሮች የተጋነኑ ናቸው ቢሉም የዓለማችን የዲፕሎማቲክ ማህበረሰብና የእስራኤል የስለላ ድርጅት ጭምር ቁጥሮቹ እንዳልተጋነኑ ይገልጻሉ። በአንድ ነገር ላይ ግን የትኛውም አካል ማስተባበያ ሲሰጥ አይሰማም። የእስራኤል ጥቃት ከጄኔቫው ስምምነት በተቃራኒ የሚጓዝ የዘር ማጥፋት የሚፈጽም ረሃብን እንደ ጦር መሳሪያ የሚጠቀም የጭካኔ ጥግ ዓለም አቀፉን የጦርነት ሕግ የጣሰ ነውና